የተፈራው ጦርነት ደረሰ። President Trump has in the last hour announced that he's extending it until የአሜሪካ ወዛጋቢ ፕሬዝዳንት የሆኑት ዶናልድ ትራምፕ የተኩስ አቁሙን ባወጁ በሰዓታት ልዩነት ውስጥ የኢራን አብዮታዊ ዘብ በአንድ የጭነት መርከብ ላይ ጥቃት ሰነዘሩ። ዛሬ ሚያዝያ 14 ቀን 2018 ዓ.ም በመካከለኛው ምስራቅ ያለው ዲፕሎማሲያዊ ቁማር አዲስ መልክ ይዞ መጥቷል። ፕሬዝዳንት ዶናልድ ትራምፕ በፓኪስታን አደራዳሪነት ለኢራን የመጨረሻ እድል ሰጥቻታለሁ በማለት የተኩስ አቁሙን ቢያራዝሙ በአንደበታቸው ግን የጦር መሳሪያዎችን እያዘጋጀን ነው ሲሉ አክለው ገልጸዋል። በለፈለፉ ባፊጠፉ እንደሚሉት በሆርሙዝ ባህረ ሰላጤ ላይ የተሰማው የጥይት ድምጽ ሰላሙን ተስፋ አጨልሞታል። የኢራን አብዮታዊ ዘብ በአንድ የጭነት መርከብ ላይ ጥቃት መሰንዘሩ የቀጠናውን ውጥረት ወደ ለየለት የጦርነት እየገፋው ይገኛል። በዚህ ውጥረት ሳቢያ የዓለም የነዳጅ ዋጋ በአንድ በርሜል $135.50 በመግባቱ ታሪካዊውን ሪከርድ ሰብሯል። ይህም በየቤታችን ያለውን ኑሮ በከፍተኛ ሁኔታ ሊፈትነው እንደሚችል ይጠበቃል። አወዛጋቢው ዶናልድ ትራምፕ እውነትም እንዳሉት የሰላም በር ከፍተዋል ነው ወይስ ለከፋ ጦርነት እየተዘጋጁ ነው? ኢራንስ ብትሆን እገዳው ሳይነሳ ለድርድሩ አልቀርብም ባለችው መሰረት ትቀርባለች ወይስ ተንበርክካ ትቀርብ ይሆን? የነገዋ ዓለም ምን ይዛ እንደምትመጣ የምናይ ይሆናል። ጉዳዩን በንቃት እየተከታተል እንደምናደርሳችሁ ከወዲሁ ይገለጽን። ሰላም ለሁሉም ይተመኘን። ስላይ